ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ኤክሰርሳይዝ 3.1 ነው። አንደኛ ሶልቭ ኢች ኦፍ ዘ ፎሎዊንግ ይላል። ሶልቭ ማለት የኤክስን ዋጋ ፈልጉ ወይም ደግሞ ሶሉሽን ሴቱን ፈልጉ ማለት ነው። ኤ 3 + 2 ኢንቱ 2x + 1 = 11 ይላል። ይህን የኤክስን ዋጋ ለመፈለግ መጀመሪያ ማድረግ የሚጠበቅብን እች ሁለት እየገባች እነዚህን ቅንፍ ውስጥ ያሉትን ታባዛለች። ምክንያቱም ቅንፍ ብቻ ነው እያለያያቸው ያለ አይደለም። ስለዚህ በዲስትሪቢቲቭ ፕሮፐርቲ መሰረት ስሪ እንዳለ ትቀጥልና ፕላስ 2 ጊዜ 2 4x ይሆናል ማለት ነው። 4x ከዛ መሀል ላይ ፕላስ ስላለች 2 ሲባዛ በ1 2 ማለት ነው። ፕላስ 2 = 11 እናድርገዋለን። ከዛ ተመሳሳይ ቁጥር ብቻ የሆኑትን እንሰራለን። 3 እና 2 ቁጥር ናቸው። 3 እና 2 5 ማለት ነው። ስለዚህ 5 ምክንያቱም እች መደመርና እች መደመር ስለሆነች ማለት ነው። ፕላስ 4x = 11 እናድርገዋለን። ከዛ በኋላ እች ፖዘቲቭ 5 ስለሆነች በዚህ -5 በዚህ -5 እንጨምራለን። ስለዚህ 5 ሲቀነስ 5 ሲደመር 4x እኩል ይሆናል 11። እዚህ ሲቀነስ 5 አለና ሲቀነስ 5 እንላለን። ከዛ እቺ ትጠፋልናለች። ምን ይቀርልናል? 4x = 11 ሲቀነስ 5 6 ማለት ነው። ከዛ በኋላ ሁለቱንም ከእኩል ይሆናል በፊት ያለውንም በኋላ ያለውንም ለ4 እናካፍላለን። ሲካፈል ለ4 ከዛ ይህ በዚህ ተጣፋልን። ኤክስ እኩል ይሆናል 6/4 ማለት ስናቃልለው በሁለት 3 ሁለተኛ ይሆንልናል ማለት ነው። ስለዚህ ሶሉሽን ሴታችን የኤክስ ዋጋ 3 ሁለተኛ ነው ማለት ነው። ቢ ደግሞ 5 ኢንቱ ኤክስ + 3 -2 ኢንቱ 2x + 5 = -5 ይላል። ይህንም በዲስትሪቢቲቭ ፕሮፐርቲ እየገባ ያባዘዋል። ይህም ገብቶ ያባዛል። ይህን ስንሰራ 5 ሲባዛ በኤክስ 5x ከዛ 5 ሲባዛ በፖዘቲቭ 3 ፖዘቲቭ 15 ይሆናል። ከዛ -2 ሲቀነስ አይደለም -2 ሲባዛ በ2 ሲቀነስ 4 ይሆንልናል ማለት ነው። ከዛ 2 ሲባዛ በ5 የዚህ ኔጌቲቭ አይደለም። አሁንም እች -2 ሲባዛ በፖዘቲቭ 5 ኤክስ ናት። -2 ሲባዛ በፖዘቲቭ 5 -10 ይሆንልናል። -5 ማለት ነው። ከዛ በኋላ ተመሳሳይ ቫሪያብል ያላቸውን በአንድ ላይ ቁጥሮችን ደግሞ በአንድ ላይ እናደርጋለን። እቺ 5x አለች፣ -4x አለች። ስለዚህ 5x - 4x ይህ በምን ፕሮፐርቲ አማካኝነት ነው? በኮሞታቲቭ ቦታ ብናቀያይራቸው ችግር የለውም ያልነው ማለት ነው። ከዛ ፖዘቲቭ 15 አለች ፕላስ 15 ማለት ነው። ከዛ ሲቀነስ 10 -5 5x ሲቀነስ 4x 1x ነው ኤክስ ማለት ነው። ከዛ 15 ሲቀነስ 10 ሲደመር 5 እኩል ይሆናል -5። እቺ ፖዘቲቭ 5 ስለሆነች ኤክስ ብቻዋን እንድትቀርልን በዚህም -5 በዚህም -5 እናደርጋለን። ኤክስ + 5 - 5 -5 እች እንዳለች ማለት ነው። እዛ -5 እችን ያስቀመጥናትን ማለት ነው። ከዛ እቺ 0 ትሆንልናለች። ኤክስ -5 ሲቀነስ 5 ማለት -10 ማለት ነው። ሁለቱ ኔጌቲቭ ስለሆኑ ስለዚህ የኤክስ ዋጋ ወይም ሶሉሽን ሴታችን -10 ይሆንልናል ማለት ነው። ሲ ደግሞ ኔጌቲቭ ኢንቱ ኤክስ + 2 -3 ኢንቱ ኤክስ - 2 4 ኢንቱ 2x - 1 ይላል። በዲስትሪቢቲቭ ፕሮፐርቲ አማካኝነት እቺ ከቅንፍ ውጭ ያለችው ቅንፍ ውስጥ ያሉትን እየገባች ታባዛለች። ከዛ ኔጌቲቭ ሲባዛ በኤክስ ኔጌቲቭ ኤክስ ይሆንልናል። ከዛ ኔጌቲቭ ሲባዛ በፖዘቲቭ 2 ሲቀነስ 2 ማለት ነው። ከዛ ኔጌቲቭ 3 ሲባዛ በኤክስ ሲቀነስ 3x ከዛ -3 ሲባዛ በኔጌቲቭ 2 ፖዘቲቭ 6 ይሆንልናል። ምክንያቱም ኔጌቲቭ በኔጌቲቭ ፖዘቲቭ ስለሆነ ጨረስን። = 4 ሲባዛ በ2x 8x 4 ሲባዛ በኔጌቲቭ 1 ሲደመር 4 ከዛ በኋላ ኤክሶቹን ከአንድ ላይ ቁጥሮቹን ከአንድ ላይ እናደርጋለን። ኤክሶቹ ኔጌቲቭ ኤክስ አለች የራሳቸውን ሳይን ይዘው ነው የሚሄዱ። እሺ እቻውን ለምሳሌ ኔጌቲቭ ኤክስ አላት፣ እቺ -2 ናት። የራሳቸውን ሳይን ይዘው ነው የሚንቀሳቀሱት። ከዛ እቺ -3x ስለሆነ ሲቀነስ 3x ከዛ -2 አለች ሲቀነስ 2 ሲደመር 6 = 8x + 4 ይሆናል። ከዛ -x -3x ኔጌቲቭ አይደሉም የሚቀነሱት። ስለዚህ -4x ይሆንልናል ማለት ነው። -4x ከዛ -2 + x ማለት በኮሞታቲቭ ፕሮፐርቲ አማካኝነት እችን ቦታ ብናቀያይራት እና 6 ሲቀነስ 2 ይሆናል። ስንት ይሆንልናል? +4 ፖዚቲቭ 4 ነው የሚመጣልን። = 8x + 4 እዚህ ጋር 4 ሲባዛ በኔጌቲቭ 1 -4 ነው የሚሆነው። እዚህ ተሳስቼ ነው ቅርታ። እዚህ 4 እዚህ ደግሞ -4 ስለዚህ ይህም -4 ነው ማለት ነው። ከዛ በኋላ እንዴት ነው የምናደርገው? እችን +4ን ለማጥፋት -4 በዚህ እንጨምራለን። -4x
ፕላስ 4 ማይነስ 4 ኢዝ ኢኳልስ ቱ 8x ማይነስ 4 ማይነስ 4 ከዛ እቺ 0 ስለምትሆን ተጣፋች። ኔጌቲቭ 4x ኢዝ ኢኳልስ ቱ 8x ማይነስ 8 ይሆንልናል። ይሄ ኔጌቲቭ 4 እና ሲቀነስ 4 ኔጌቲቭ 8 ስለሚሆን ከዛ እቺን አሁንም እቺን ኤክስ 8x ለማጥፋት በዚህኛውም ሲቀነስ 8x በዚህም ሲቀነስ 8x እናደርጋለን። ኔጌቲቭ 4x ማይነስ 8x ኢዝ ኢኳልስ ቱ 8x ማይነስ 8x ማይነስ 8 ራሱ ይቀጥላል። ከዛ እቺ ተጣፋችና ኔጌቲቭ 4x ሲቀነስ 8x ኔጌቲቭ 12x ይሆናል ኢዝ ኢኳልስ ቱ ማይነስ 8 ማለት ነው። ከዛ ሲካፈል ለኔጌቲቭ 12 ሲካፈል ለኔጌቲቭ 12 እናደርጋለን። ከዛ ኔጌቲቭ 12 በኔጌቲቭ 12 ጠፋና ኤክስ ኢዝ ኢኳልስ ቱ ኔጌቲቭ በኔጌቲቭ ይጠፋል። አሁንም 8 ሲካፈል 12 ማለት በአራት ስናቃልለው 2/3 ይሆንልናል ማለት ነው። ስለዚህ ሶሉሽን ሴታችን ወይም ደግሞ የኤክስ ዋጋ 2/3 ነው ማለት ነው። ዲ 5/6 ኤክስ ፕላስ 2/5 ኢዝ ኢኳልስ ቱ ማይነስ 1/6 ኤክስ ማይነስ 5/3 ይላል። በክፍልፋይ ሲሰጠን ሁሉንም በተመሳሳይ ቁጥር እናባዛዋለን ክፍልፋዮችን ለማጥፋት ማለት ነው። ይህ ማለት የእነዚህ የታችኞቹን ትንሹን የጋራ ብዜት ፈልገን የእነዚህ ትንሹ የጋራ ብዜት ደግሞ 30 ነው። ስለዚህ እያንዳንዱን ይሄንና ይሄን በ30 እናባዛለን። ይሄን በ30 ስናባዛ 5 ሲባዛ በ30 ኤክስ ማለት ነው። ከዛ ሲካፈል ለ6 እንዳለ ይቀጥላል ፕላስ 2 times 30/5 is equals to minus 1x over 6 times 30 minus 5/3 times 30 እንላለን። ከዛ ይሄን እናጣፋለን። 30 ሲካፈል ለ6 5 ነው። ከዛ 5 ሲባዛ በ5 25 ይሆንልናል። ሲደመር 30 ሲካፈል ለ5 6 ነው። 25 ኤክስ ነው። ይሄ ኤክስ ስላለ 25 ኤክስ ሲደመር 30 ሲካፈል ለ5 6 ጊዜ 6 ጊዜ 2 12 እኩል ይሆናል 30 ሲካፈል ለ6 5 ጊዜ ኔጌቲቭ 1 ኤክስ ኔጌቲቭ 5 ኤክስ ይሆንልናል። ከዛ 30 ሲካፈል ለ3 10 ጊዜ 5 ሲቀነስ 50 ይሆናል ማለት ነው። ከዛ በኋላ ቫሪያብሎቹን አንድ ላይ እናጠራቅማለን፣ ቁጥሮቹን አንድ ላይ። ስለዚህ እችን ቫሪያብል ወደዚህ እናምጣት። ከእኩል ይሆናል ስናሻግራት ሳይን ትቀይራለች። ኔጌቲቭ 5 ኤክስ የነበረችው 5 ኤክስ ስለዚህ 25 ኤክስ ሲደመር 5 ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 50 አለች። ከዛች ወደዛ ስትሄድ ትቀነሳለች። ሲቀነስ 12 ማለት ነው። ከዛ 25 ኤክስ ሲደመር 5 ኤክስ ማለት 30 ኤክስ ነው ኢዝ ኢኳልስ ቱ ኔጌቲቭ 50 ሲቀነስ 12 ማለት ኔጌቲቭ 62 ማለት ነው። ከዛ ሲካፈል ለ30 ከዛ 30 በ30 ተጣፍታ ኤክስ ኢዝ ኢኳልስ ቱ 62 30ኛ ማለት በሁለት ስናቃልለው ኔጌቲቭ 31 15ኛ ማለት ነው። ስለዚህ የኤክስ ዋጋ ይሄ ይሆናል። ይህ ደግሞ 3/7 ኤክስ ማይነስ 1/4 ኢዝ ኢኳልስ ቱ ማይነስ 4/7 ኤክስ ፕላስ 5/4 ይላል። የ7 እና የ4 የጋራ ብዜት 28 ነው። ስለዚህ እያንዳንዳቸውን በ28 እናባዛለን። ስለዚህ 3x/7 ሲባዛ 28 ሲቀነስ 28 4ኛ ኢዝ ኢኳልስ ቱ 4 ኔጌቲቭ 4 ኤክስ 7ኛ ሲባዛ 28 ሲደመር 5 ሲባዛ 28 ሲካፈል ለ4 እናደርጋለን። ከዛ 28 ሲካፈል ለ7 4 ነው። 4 ጊዜ 3 ኤክስ 12 ኤክስ ማለት ነው። 28 ሲካፈል ለ4 7 ስለዚህ ሲቀነስ 7 እንላለን እኩል ይሆናል 28 ሲካፈል ለ7 4 ጊዜ ኔጌቲቭ 4 ኤክስ ኔጌቲቭ 16 ኤክስ ይሆናል። ሲደመር 28 ሲካፈል 4 7 ጊዜ 5 35 በተመሳሳይ ቁጥር አባዝተን ያለ ክፍልፋይ ያስቀመጥነው ማለት ነው። ከዛ በኋላ እንደተለመደው ኤክሶቹን አንድ ላይ ቁጥሮቹን አንድ ላይ እናደርጋለን። እችን ወደዚህ ስናመጣት 12 ኤክስ ፕላስ 16 ኤክስ ይሆናል። ምክንያቱም እቺ ፖዘቲቭ ከእኩል ይሆናል ስትሻገር ማለት ነው። እዚህ ኮስቱ 35 ሲደመር 7 ምክንያቱም እችም ከፖዘቲቭ ኔጌቲቭ የነበረችው ወደ ስትሄድ ፖዘቲቭ ትሆናለች። ከዛ 12 ሲደመር 16 28 ይሆናል። 28 ኤክስ እዚህ ኮስቱ 35 ሲደመር 7 42 ከዛ ሲካፈል ለ28 እናደርጋለን። 28 በ28 ይጣፋና ኤክስ ኢኳልስ ቱ 42 ሲካፈል ለ28 ወይም 42 28ኛ። ይህም በስንት ይቃለልናል? በ7 42 በ7 6 ጊዜ 28 በ7 4 ጊዜ። ይህም በሁለት መካፈል ይችላል። በ2 3
በሁለት ደግሞ 4 ይሆንልናል። ስለዚህ መጨረሻ መልሳችን 3/4 ይሆንልናል ማለት ነው። ስለዚህ ሶሉሽን ሴታችን 3/4 ነው ማለት ነው። ሁለተኛ ደግሞ ኢፍ the sum of two consecutive odd integer is 300 then find the number ይላል። ሁለት ተከታታይ ኦድ ኢንቲጀሮች ድምራቸው 300 ነው እና ቁጥሮችን ፈልጉ ነው የሚለው። ለምሳሌ ኦድ ከሆነ ልዩነታቸው ሁለት ነው ማለት ነው። ዲፍረንሳቸው የመጀመሪያው ነው ሁለተኛ ኮንሲኪዩቲቭ ማለት ተከታታይ ስለሆነ፣ ስለዚህ የመጀመሪያውን ኤክስ እና ዋይ ብለን ብንወስዳቸው ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 300። ነገር ግን ይህ ሁለት ቫሪያብል ስለሆነብን የእነዚህን ሪሌሽናቸው ምንድን ነው ብለን እንደገና እናጠናለን። ስለዚህ ሪሌሽናቸው ምንድን ነው? ኮንሲኪዩቲቭ ናቸው ወይም ደግሞ ተከታታይ ኦድ ናቸው። ስለዚህ ኦድ ከተከታታይ ከሆኑ የመጀመሪያው ቁጥር ኤክስ ከሆነች ሁለተኛው ደግሞ ዋይ ምን ትሆናለች? ኤክስ ፕላስ ቱ ነው የምትሆነው። ምክንያቱም ኦድ ከሆኑ ልዩነታቸው ሁለት ነው ማለት ነው እና ደግሞ ተከታታይ ከሆኑ ስለዚህ በዋይ ፈንታ ኤክስ ፕላስ ቱ እናስገባለን ማለት ነው። ኤክስ ፕላስ ቱ ኢኳልስ ቱ 300 እንላለን። ከዛ ኤክስ ሲደመር ኤክስ 2x ማለት ነው ፕላስ 2 ኢኳልስ ቱ 300። ከዛችን ሁለት ወደዛ ውስጥ መቀነስ ነው 2x ኢኳልስ ቱ 300 ማይነስ 2 ከዛ 2x ኢኳልስ ቱ 298 ይሆናል። 298 ሲቀነስ ከዛ ሲካፈል ለሁለት እናደርጋለን። ኤክስ ኢኳልስ ቱ 298 ሲካፈል ለሁለት 149። ስለዚህ የኤክስ ዋጋ 149 ናት ከተባለ ዋይ ኤክስ ፕላስ ቱ ስለሆነች 149 ፕላስ ቱ ዋይ ስንት ትሆንልናለች? 151 ትሆንልናለች ማለት ነው። ኦድ ናቸው የተባልነው ደግሞ ስለዚህ 149 እና 151 ተከታታይ ኦድ ኢንቲጀሮች ናቸው። ሶስት እንደምራቸው ስንት ይሆናሉ? 149 ሲደመር 151 10 ዜሮን ጽፌ እንዳለኝ 9 10 ዜሮን ጽፌ እንዳለኝ 2 3 ስለዚህ ድምራቸው 300 መጣልን። ቁጥሮቹ 151 እና 149 ናቸው ማለት ነው። ሶስተኛ the perimeter of a rectangular garden is 144 ሜትር ይላል። ሬክታንጉላር ጋርደን ወይም የአትክልት ቦታው 144 ፔሪሜትር አለ ወይም ዙሪያ ያለው ማለት ነው። ፔሪሜትር ኢኳልስ ቱ 144 ሜትር ነው። ከዛ ምንድን ነው የሚለው if the length of the garden is 40 ሜትር ሌንግዙ 14 ሜትር ቢሆን more than its width then find the dimension of the rectangle። ስለዚህ የሬክታንግሉን ዳይሜንሽን ወይም ደግሞ ዊድዙን ፈልጉ ነው የሚለው። ስለዚህ አሁን ለምሳሌ ሬክታንግሉ ይህ ነው ብለን ብንወስድ እዛ ዙሪያው 144 ሜትር ነው ብለናል። ይሄን ሌንግዝ ይሄን ደግሞ ዊድዝ ብለን ብንወስደው ከዛ ፔሪሜትር ፎርሙላው ምንድነው? ፔሪሜትር ኢኳልስ ቱ 2 ኢንቱ ሌንግዝ ፕላስ ዊድዝ ነው። ከዛ ሌንግዝ ተሰጥቶናል 14 ነው። ፔሪሜትር ደግሞ 144 ሜትር ኢኳልስ ቱ 2 ኢንቱ 14 ፕላስ ዊድዝ ይሆንልናል። ከዛ 144 ኢኳልስ ቱ 2 ሲባዛ በ14 ይሄ በዲስትሪቢዩቲቭ አማካኝነት ገብቶ ያባዛዋል። 2 ጊዜ 14 28 ፕላስ 2 ዊድዝ ይሆናል። ከዛችን 28 አምጥተን እዚህ እንቀንሳታለን ማለት ነው። 144 ሲቀነስ 28 ኢኳልስ ቱ 2 ዊድዝ ከዛ 144 ሲቀነስ 28 116 ነው። 116 ኢኳልስ ቱ 2 ዊድዝ ከዛ ዊድዝን ብቻዋን ለማስቀረት ሲካፈል ለሁለት እናደርጋለን። ከዛ ሁለት በሁለት ተጣፍታ ዊድዝ ኢኳልስ ቱ 58 ይሆንልናል ማለት ነው። ስለዚህ ይሄኛው እርዝመቱ ስንት ነው? 58 ነው። ይሄ 58 ነው። ይሄኛው ደግሞ ተሰጥቶናል 14 ነው። ከዛ ይሄ 58 ከሆነ ይሄ እኩል ነው ሬክታንግል ስለሆነ ይሄም 58 ነው። ይሄ 14 ይሆናል ማለት ነው ከዚህ ጋር። ስለዚህ ፔሪሜትር በሚሰራበት ጊዜ በዚህ መልኩ ስለሆነ ፎርሙላው የቀረችን የሚፈልጉ የተባልነው ዊድዟ ነው። ዊድዟ 58 ሜትር ትሆንልናለች ማለት ነው። አራተኛ ደግሞ ሰፖዝ the current temperature is 54 ዲግሪ ፋራናይት። አሁን ያለው ቴምፕሬቸሩ 54 ዲግሪ ፋራናይት ነው ተብለን ተሰጠን። and it's expected to raise 0.2 ዲግሪ ፋራናይት ኢን ኤቭሪ ሃወር እና ደግሞ ምን ተብሎ ይታሰባል? በየአንድ ሰዓቱ 0.2 ዲግሪ ፋራናይት ይጨምራል ተብሎ ይታሰባል። ኢን ዘ ኔክስት ሰቨራል ሃወርስ ለቀጣይ ብዙ ሰዓታት ማለት ነው። ኢን ሃው መኒ ሃወርስ ዊል ዘ ቴምፕሬቸር ቢ 78 ዲግሪ ፋራናይት በምን ያህል ሰዓት ወይም ደግሞ በምን ያህል ጊዜ ነው 74 ዲግሪ ፋራናይት የሚደርሰው ነው የሚለው። በየአንድ ሰዓቱ እየጨመረ ነው የሚሄደው። በየአንድ ሰዓቱ ስንት ነው የሚጨምር? 0.2 ዲግሪ ፋራናይት ይጨምራል። ከዛ ከስንት ሰዓት በኋላ 78 ዲግሪ ፋራናይት ይሆናል ነው የሚለው።
ስለዚህ 54 መጀመሪያ ያለችን ዲግሪ ፋራናይት ናት። አሁን 54 ዲግሪ ፋራናይት አለን። ከዛ ሲደመር የሆነ ዲግሪ ፋራናይት ተደምሮበት ምን ማለት ነው? በየአንድ ሰዓቱ 0.2 ዲግሪ ፋራናይት ይጨምራል ብለናል አይደለ? ስለዚህ ሰዓቱን ነው የማናውቀው። በኤክስ ሰዓት 0.2 ዲግሪ ፋራናይት የሚጨምር ከሆነ ሲባዛ 0.2 ዲግሪ ፋራናይት ኤክስን አናውቅም፣ ምክንያቱም ሰዓቱን ስለማናውቅ ማለት ነው። በየሰዓቱ ነው ግን በምን ያህል ሰዓት እንደሆነ ስለማናውቅ ከዛ እኩል ይሆናል ስንት ይሆናል? 78 ዲግሪ ፋራናይት ማለት ነው። ምክንያቱም ምንድን ነው 54 የነበረው ከስንት ሰዓት በኋላ ነው 78 የሚሆነው ነው የተባለ። በየሰዓቱ ደግሞ በየአንድ ሰዓቱ 0.2 ነው የሚጨምረው። ስለዚህ ማድረግ ያለብን መጀመሪያ ካለው ላይ እችን በየሰዓቱ የምትጨምረውን በሰዓት ብዛቱ አባዝተን መጨመር ነው። ስለዚህ ይሄ ኢኩዌሽን ሰራልን ማለት ነው። ኢኩዌሽን ከሰራልን በኋላ እችን 54 ዲግሪ ፋራናይት ኤክስን ለመፈለግ ማለት ነው። ኤክስ የሰዓቱ ምን ያህል ሰዓት ነው የሚለውን ነው የሚያሳየን። እችን 54 ዲግሪ ፋራናይት ከዚህ ወስደን እንቀንሳታለን። ስለዚህ 0.2 ዲግሪ ፋራናይት ኤክስ ኢኳልስ ቱ 78 ዲግሪ ፋራናይት ማይነስ 54 ዲግሪ ፋራናይት። ከዛ እቺ 78 ሲቀነስ 54 24 ነው። 24 ዲግሪ ፋራናይት ይወልድናል። ኢኳልስ ቱ 0.2 ዲግሪ ፋራናይት ኤክስ ማለት ነው። ከዛ እችን ኤክስን ብቻዋን ለማስቀረት ሲካፈል ለ0.2 ዲግሪ ፋራናይት ይህንም ሲካፈል 0.2 ዲግሪ ፋራናይት። ከዛ ይህ በዚህ ይጣፋል፣ ኤክስ ብቻዋን ቀረችልን ማለት ነው። እዚህ ኳልስቱ ዲግሪ ፋራናይት በዲግሪ ፋራናይት ይጣፋል። 24 ሲካፈል ለ0.2 ማለት በነጥብ ስለተቀመጠች ነጥቧን ለማውጣት ሲባዛ በ10 10ኛ እናድርገው እንዲቀልን ማለት ነው። ከዛ 240 ይሆንልናል። 240 ሁለተኛ ማለት ነው። እቺ ከነጥብ ወጣች፣ ደግሞ አንድ ዜሮ ጨመረች። ከዛ 240 ሲካፈል ለ2 ደግሞ 120 ማለት ነው። ስለዚህ ኤክስ ኢኳልስ ቱ 120 ይሆንልናል። ስለዚህ በ120 ሰዓት መካከል 78 ዲግሪ ፋራናይት ይሆናል ማለት ነው። ስለዚህ ሀወርስ ምን ያህል ሰዓት ነው የሚፈጅብን? 120 ሰዓት ማለት ነው። አምስተኛ ሃናስ ፋዘር ኢዝ 4 ታይምስ አስ ኦልድ አስ ሃና። የሃና አባት ከእሷ 4 ጊዜ ይበልጣል። ስለዚህ የሃና እድሜ ኤክስ ነው ብለን ብንወስድ የአባቷ እድሜ ስንት ይሆናል? 4 ኤክስ ማለት ነው። ምክንያቱም 4 ሲባዛ በእሷ እድሜ ማለት ነው። ኤንድ ሃናስ ማዘር ኢዝ 7 ይርስ ያንገር ዛን ሄር ፋዘር እና እናቷ ደግሞ ማዘሯ ከአባቷ እድሜ 7 ዓመት ታንሳለች ማለት ሲቀነስ ማለት ነው። ስለዚህ የአባቷ እድሜ 4 ኤክስ ነው አለን። የሃና እድሜ ኤክስ ነው። ከዛ የእናቷ እድሜ ከአባቷ 7 ያንሳል ስለተባለ 4 ኤክስ ሲቀነስ 7 ማለት ነው። ምክንያቱም የአባቷ እድሜ 4 ኤክስ ስለሆነ ኢፍ ዜር 3 ኤጅስ አር አድድ አፕ ቱ 101 ይርስ ሃው ኦልድ ኢዝ ሃና ይላል እና የሶስቱ ሰዎች እድሜ የእናቲቱም የአባትየውም የሃናም እድሜ ሲደመር 101 ከሆነ የሃና እድሜ ስንት ነው ነው የሚለው። ስለዚህ የሃና እድሜ ኤክስ ነው። ኤክስን ካገኘን የሃናን እድሜ ያገኘን ማለት ነው። ድምራቸውን እንደምራለን። የሃና ኤክስ ፕላስ 4 ኤክስ ፕላስ 4 ኤክስ ማይነስ 7 ኢኳልስ ቱ ስንት ነው ድምራቸው የሶስቱ? 101 ነው ተብለናል። ስለዚህ ኤክሶቹን በአንድ ላይ እንደምራለን። 4 ኤክስ ሲደመር 4 ኤክስ 8 ኤክስ ሲደመር ኤክስ 9 ኤክስ እዚህ ኳልስቱ እዚህ ኔጌቲቭ 7 ስለሆነች ወደዛ ሄዳ ትደመራለች። ስለዚህ 108 ይሆንልናል ማለት ነው። ሲካፈል ለ9 እናደርጋለን እንደተለመደው። ከዛ ኤክስ ስንት ይሆናል? 108 ሲካፈል ለ9 12 ነው። የሃና እድሜ ስንት ነው ማለት ነው? 12 ዓመቷ ነው ማለት ነው። ሃና አባቷ ቢባልስ የሃናን በ4 ጊዜ እጥፍ ነው የሚሆነው አይደለ? ስለዚህ 12 ሲባዛ በ4 የአባቷን ተጠይቀን ቢሆን 48 ዓመቱ ነው ማለት ነው። የእናቲቱ ብትባልስ ከአባቷ ላይ 7 መቀነስ ነው። 48 ሲቀነስ 7 41 ዓመቷ ነው ማለት ነው እናቷ። አባትየው 48 ዓመቱ ነው። ሃና ደግሞ 12 ዓመቷ ነው ማለት ነው። ስድስተኛው which of the following equation are equivalent to the equation 1/2 into 3x minus 2 equals to 5 ይላል። ኢኩቫለንት ማለት ሶሉሽን ሴታችን ተመሳሳይ ሲሆንልን ነው ብለናል። መጀመሪያ የዚችን ሶሉሽን ሴቷን እንፈልጋለን። የእነሱን ከመስራታችን በፊት የዚችን ሶሉሽን ሴት ስንፈልግ ኦቨርቱ ስላለች ሁሉንም በሁለት እናባዛለን፣ እችን ኦቨር ለማጥፋት። ከዛ ይህም በሁለት ስናባዛ እቺ ከቅንፍ ውስጥ ያለችው በዚህ ስለምትቆጠር በዚህ ጋር ነው የምትባዛው። ስለዚህ ይህም በሁለት ስናባዛው
2 ማለት ነው። እቺ በዚህ ትጣፋልን እና 3x ማይነስ 2 ብቻ ትቀራለች። እዚህ ኳልስቱ 5 ሲባዛ በ2 10። ስለዚህ 3x እዚህ ኳልስቱ እችን 2 ወስደን እንደምራታለን ምክንያቱም ኔጌቲቭ ስለሆነች 10 ሲደመር 2 ማለት ነው። ከዛ 3x እዚህ ኳልስቱ 12 ይሆንልናል። ከዛ ሲካፈል ለ3 ሲካፈል ለ3 x እዚህ ኳልስቱ 4 የኤክስ ዋጋ 4 ነው። ስለዚህ ከነዚህ ኤ ቢ ሲ እና ዲ ከሚባሉት የኤክስ ዋጋ 4 ከሆነ ኢኩቫለንት ነው፣ 4 ካልሆነልን ደግሞ ኢኩቫለንት አይደለም ማለት ነው። እና የኤን እንስራ። የኤ 3x ማይነስ 2 ኢዝ ኢኳልስ ቱ 10 ይላል። ከዛ ይሄን ወስደን መደመር ነው ብለናል። ስለዚህ 3x ኢዝ ኢኳልስ ቱ 10 ሲደመር 2 3x ኢዝ ኢኳልስ ቱ 12 ኦቨር 3 አድርገን x ኢዝ ኢኳልስ ቱ 4 መጣለን። ስለዚህ ኤ ኢኩቫለንት ነው ማለት ነው። ኤ ኢኩቫለንት ነች። ቢ ደግሞ 2x ፕላስ 1 ኢዝ ኢኳልስ ቱ 7 ይላል። እዛ 2x ኢዝ ኢኳልስ ቱ እችን አንድ ወስደን መቀነስ ፕላስ ስለሆነች 7 ሲቀነስ 1 ከዛ 2x ኢዝ ኢኳልስ ቱ 7 ሲቀነስ 1 6 ነው። ከዛ ሲካፈል ለ2 ሲካፈል ለ2 ስናደርገው 6 ሲካፈል ለ2 3 ይሆናል። ይሄ ከ4 ጋር እኩል ስላልሆነ አን ኢኩቫለንት ይሆናል ማለት ነው። ሲ ደግሞ 3x ማይነስ 12 ኢዝ ኢኳልስ ቱ 0 ይላል። ሲ 3x ማይነስ 12 ኢዝ ኢኳልስ ቱ 0 እዛችን 12 ወደዛ መውሰድ ነው። 3x ኢዝ ኢኳልስ ቱ ኔጌቲቭ ስለሆነች ፖዚቲቭ ትሆንና 12 ይሆንልናል። ከዛ ሲካፈል ለ3 ሲካፈል ለ3 ይሄ በዚህ ተጣፍቶ x ኢዝ ኢኳልስ ቱ 12 ሲካፈል ለ3 4 ይሄም 4 ስለመጣልን ኢኩቫለንት ነው ማለት ነው። ዲ x ማይነስ 8 ኢዝ ኢኳልስ ቱ 0 ከዛ እችን 8ን ወደዛ መውሰድ ነው ከእኩል ይሆናል በኋላ ማለት ነው። x ኢዝ ኢኳልስ ቱ 8 ይሆናል። ኔጌቲቭ ስለነበረች ፖዚቲቭ ትሆናለች። ስለዚህ x ዋጋ 0 ስለሆነ ኖት ኢኩቫለንት። ይሄ ውጤታችን 4 መምጣት አለበት ኢኩቫለንት ለመባል። ስለዚህ ኖት ኢኩቫለንት ትሆናለች ማለት ነው። ሰባተኛ ዋት ኢዝ ዘ ሶሉሽን ሴት ኦፍ ኢኩዌሽን ማይነስ 3 ኢንቱ 2x ማይነስ 2 ፕላስ 2 ኢንቱ 3x ፕላስ 4 ኢዝ ኢኳልስ ቱ 11 ይላል። የዚህን ሶሉሽን ሴት እንፈልጉ ነው የሚለው። ስለዚህ ይህን እንደተለመደው በዲስትሪቢዩቲቭ ፕሮፐርቲ ገብተን እናባዛለን። 3x ሲባዛ ኔጌቲቭ 3x ሲባዛ በ2x ኔጌቲቭ 6x ኔጌቲቭ 3 ሲባዛ በ1 ፖዘቲቭ 3 ይሆናል። ምክንያቱም ኔጌቲቭ ሲባዛ በኔጌቲቭ ፖዘቲቭ ስለሆነ። ከዛ 2 ሲባዛ በ3 ሲደመር 6x ከዛ 2 ሲባዛ በ4 ሲደመር 8 ይሆናል። ኢዝ ኢኳልስ ቱ 11። ከዛ በኋላ እነዚህን ኤክሶችን በአንድ ላይ እናጠራቅማለን። 6x ሲቀነስ 6x እች ማለት ነው ሲደመር 3 ሲደመር 8 ኢዝ ኢኳልስ ቱ 11 ሆነልን። እዛ 6x ሲቀነስ 6x 0 ነው። ስለዚህ እች ተጠፋችና 3 ሲደመር 8 ቁጥሮቹ 11 ማለት ነው። 11 ኢዝ ኢኳልስ ቱ 11 ሆነ። እንደዚህ የሚመጣልን ከሆነ ሶሉሽን ሴት ስንፈልግ እንደዚህ ቁጥር እኩል ይሆናል ቁጥር እና ደግሞ 11 እኩል ይሆናል 11 እኩል ትሩ ነው አይደለም። እንደዚህ የሚመጣልን ከሆነ ሶሉሽን ሴታችን ኦል ራሽናል ነምበር ነው የሚሆነው። ሶሉሽን ሴት ኢዝ ኦል ራሽናል ነምበር። ምክንያቱም ከዚህ ኢኩዌሽን ማንኛውንም ቁጥር ብታስገቡ ወይም ማንኛውም ራሽናል ነምበር ብታስገቡ ትሩ ነው የሚያመጣላችሁ ማለት ነው። ስለዚህ እንደዚህ ቁጥር እኩል ይሆናል ቁጥር ሆኖ ያና ቁጥር ትሩ ከመጣልን ምን ይሆናል? ሶሉሽን ሴታችን ኦር ራሽናል ነምበር ይሆናል ማለት ነው። ስምንተኛ ደግሞ ፋይንድ ዘ ሶሉሽን ሴት ኦፍ ኢኩዌሽን 2 ኢንቱ 3x ማይነስ 5 ኢዝ ኢኳልስ ቱ 3 ኢንቱ 2x ፕላስ 4 ኢን ዘ ሴት ኦፍ ራሽናል ነምበር ይላል። 2 ሲባዛ በ3x 6x 2 ሲባዛ በኔጌቲቭ 5 ሲቀነስ 10 ኢዝ ኢኳልስ ቱ 3 ሲባዛ በ2 6x አሁንም ከዛ 3 ሲባዛ በ4 ሲደመር ፖዚቲቭ ስለሆነ ማለት ነው 12 ይሆንልናል። ከዛ በኋላ ኤክሶቹን እናጠራቅማቸውን 6x ወደዚህ ስናመጣት ኔጌቲቭ ትሆናለች። 6x ሲቀነስ 6x ሲቀነስ 10 እኩል ይሆናል። እችን ወደዚህ ስላመጣን 12 ብቻ ሆናለች። ከዛች ኔጌቲቭ በፖዚቲቭ ተጣፍታ 0 ናት አይደለ? ኔጌቲቭ 10 ኢዝ ኢኳልስ ቱ 12። ይሄ ቁጥር ብቻ መጥቶልን ፎልስ ነው። ምክንያቱም ኔጌቲቭ 10 ከ12 ጋር እኩል አይሆንም። ስለዚህ የዚህ ሶሉሽን ሴት ምን ይሆናል ማለት ነው? ኢምፒቲ ሴት ይሆናል ማለት ነው። ወይም እንደዚህ ይሆንልናል። ምክንያቱም የመጣልን ቁጥር ብቻ ሆኖ ምንም እውነት ካልሆነልን ኢምፒቲ ሴት ነው ሶሉሽን ሴታችን። የመጣልን ቁጥር ብቻ ሆኖ እውነት ከሆነ ቁጥር እኩል ይሆናል ቁጥር ከሆነልን ደግሞ ኦል ራሽናል ነምበር ይሆናል ሶሉሽን ሴታችን ማለት ነው። ስለዚህ ወይ እንደዚህ ሊመጣላችሁ ይችላል፣ እንደዚህ ሊመጣላችሁ ይችላል፣ ወይም ደግሞ እስካሁን እንደሰራ ነው ቁጥርም ሊመጣላችሁ ይችላል ማለት ነው በምትሰሩበት ጊዜ። እንግዲህ የዛሬ ክላሳችን ይህንን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።